የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ። ከሌሊቱ ክፍል የነቃና ፈቃለ ያለ አፍዟት ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ይህንም ብሎ አላሁመ እግፊርሊ አላህ ወይ ማረኝ ካለ አላህ ይምረዋል። አው ደዓ ወይንም ደግሞ ሌላ ሐጃውን ዱዓውን ከጠየቀ እስተጂበ ለሁ አላህ ይቀበለዋል። አልሰገደም። የት ሆኖ ነው? መኝታ ላይ ሆኖ ነው እያልኳቸው ያሉት። ሳይነሳ እኮ ነቃ ባለበት ሰዓት ከእንቅልፉ ሲነቃ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ አላሁመ እግፊርሊ ካለ አላህ ይምረዋል። አው ደዓ ወይም ሌላ ሐጃ ኑሮት ደግሞ ሐጃውን ከጠየቀ አላህ ይቀበለዋል። አው ፈኢን ተወደዐ ውዱ ካደረገ ከተነሳ ማለት ነው። ወሰላ ከሰገደ ደግሞ ቁቢለ ሰላቱሁ ሰላቱ ተቀባይነት አላት። ዋስትና ያለው ዱዓ ማለት ሰላት። ስንት ሌሊት በእኛ እንደዚህ አልፎብናል። ጥቂት ስራ ትልቅ ሽልማት ያለው የዘነጋ ነው። እንግዲህ ሀይድ ሆኜ ስጸዳ ንያ አለ ወይ የምታጠበስ ለሀይድ የሚነየት መጀመሪያ ያው የኒያን ትርጉም ማወቅ አለብን። ኒያ ማለት ምን ማለት ነው? ኒያ ማለት እቅድ ማለት ነው። አጭሩ እቅድ ማለት ነው። የምሰራውን ስራ አቅዳለሁ በልቤ፣ ከዛ በኋላ ስራውን እጀምራለሁ ማለት ነው። እና በምላስ የሚነገር ዜማ የለም ኒያ የሚባል ነገር። ነወይቱ ሶሊ፣ ነወይቱ አተወዶ፣ ነወይቱ 40 ረካዓት ማሙማ ምናምን የሚባለው በሙሉ አስፈላጊ አይደለም። አዎ አትቸገሩ። ኒያ ማለት እቅድ ማለት ነው። የምትሰሪውን ስራ በልብሽ እንደዚህ ልሰራ ነው ብለሽ አሁን ውዶ ላረግ ነው ብለሽ ተነስተሽ ወደ ውዶ ቦታ ስትሄጂ ነይተሻል። አሁን ሶላትሽን መሰጃዳሽን አዘጋጅተሽ ልትቆሚ ስትይ ምን ልታረጊ ነው ቢልሽ ልሰግድ ነው ልብሽ ውስጥ አለ። ስለዚህ ነይተሻል ማለት ነው። ትጥበትም ላይ ስንመጣ እንደዛው ነው። ያው ለመታጠብ ስትገቢ ተጀናባ ልታጠብ ነው፣ ተወሊድም ከጨርሽ ልታጠብ ነው የሚለው በልብሽ ታውቂዋለሽ። ምንድነው የምታረጊው ቢልሽ የታጠብኩ ነው ያው ብለሽ መልሽ ማለት ነው። ስለዚህ አንያ አመሉል ቀልብ ይህችን ነጥብ ያዙ። ኒያ ማለት የልብ ስራ እንጂ የምላስ አይደለም። ሶስት ሰዎች ዱዓቸው በጭራሽ አይቀለበስም አይመለስም፣ እንዲሁ ከጠየቁ ወዳው ይሆንላቸዋል አሉ። አንደኛው ማን ነው? ጾመኛ ነው አሉ። እስከሚያፈጥር ድረስ ጾመኛ የሆናችሁ ወንድሞች በያላችሁበት ይችን ምክሬን የምታዳምጡ እን ጊዜ እጃችሁን ወደ አላህ ዘርግታችሁ ሓጃችሁን ለምኑ። በሩ ክፍት ነው፣ ረሕመቱ ተዘርግቷል፣ ዱዓው አይመለስም። الصائم حتى يفطر ودعوة الوالد على ولده ወላጅ በልጁ ላይ የሚያረገው ዱዓም አይመለስም። እንግዲህ ልጅ ወላጁን ማስደሰት ነው የታዘዘው። ያንንም ቢብሎ ግን የወላጁን ቆሽት የሚያሳርርና የሚያናድድ ልጅ ካለ ዱዓ ካደረገበት ዱዓው እንደ ጥይት ነው፣ ይመታል፣ ይጎዳል። ተጠንቀቁ ልጆች፣ የወላጆቻችሁን እርግማን ዱዓቸውን ለማግኘት መጠናከር እንጂ ከርግማናቸው አላህ ይጠብቀን፣ አላህ ይጠብቃቸው። ወደዕወቱ الوالد على ولده አሉ። ሶስተኛው ዱዓው የማይመለሰው ሰው የተበደለ ሰው ነው። ወደዕወቱ المظلوم አሉ። የተበደለ ሰው አማኝም ይሁን አላማኝም ይሁን فإنه ليس بينها وبين الله حجاب በሱ ዱዓና በአላህ መካከል አንዳችም ጉርዶሽ የለም ነው የሚለው። ወዳው ነው የምትሳካው። ስለዚህ አቅም ያለህ ሰው አቅም አለኝ ብለህ ከበታች ያለን ልጅህን፣ ሚስትህን፣ ጎረቤትህን ወይንም ደግሞ በአንተ ስር ያሉ ሰራተኞችን በስልጣንህ ስር ያሉ ህዝቦችን አትበድል። የነኚህ ሰዎች እሪታ ወደ አላህ ከደረሰ አንተን ይጎዳሃል፣ ያንኮታኩታሃል። በረመዳን ላይ እንደውም ሙዚቃ የሚያመርቱልን ማለት ሙዚቃን ለምሳሌ በተለያየ ስሙ ሲቀየር ሐላል ይሆን ይመስል የሚደመጥበት ሁኔታ አለ። በረመዳን ላይ እንደውም ሙዚቃ የሚያመርቱልን ማለት ሊበሏት ያሰቧትን አሞራ ይሏታል ጅግራ ይባላል። ስም በመቀየር ሐላል ለማድረግ እንደዚህ ነገሮችን መጠንቀቅ። ቁርአን ነው የሚሰማው በዚህ ሰዓት ላይ። ሌላ ጊዜም ቁርአን መስማት ያለብህ አንተ ለምን? በጣም ብዙ ነገር አለ።
ከዛ ሁሉ ይሄ ጆሮ መጠበቅ አለበት ያስጠይቃል إن السمع والبصر والفؤاد كل أولئك كان عنه مسؤولا ነው የሚለው አላህ ጆሮ አይንና ልብ የሚጠየቁበት ነገር ነው ይላል ሚሆን ነገር ካልሰማህበት ሚሆን ነገር ካላየህበት